ሰላም ጤና ይስጥልን እንዴት ናችሁ? የአሬክስ መስፍን ዩቲዩብ ተከታታዮች እንግዲህ ዛሬም በእርግጥ ይሄ ወር ኦልሞስት የፔሸንት ካውንስሊንግ ቻሌንጅ ነው እና በተለይ እንግዲህ ለእያንዳንዱ በጣም ወሳኝነት አላቸው ብለን ከምናስባቸው መካከል ውስጥ ነው እንግዲህ እየመረጥን እያወራን ያለ ነው ማለት እንችላለን። በዛሬ ቆይታችን ደግሞ እንግዲህ የምናወራው ስለ አንቲ ሃይፐርቴንሲቭ ድረግ ተብለው ከሚጠሩት በተለይም ጎልደን ፓርት ናቸው ለሃይፐርቴንሲቭ ኬስ ተብለው ከተቀመጡት ውስጥ ለአንጂዮቴንሲን ኮንቨርቲንግ ኢንዛይም ኢኒቢተርስ እና እንዲሁም ደግሞ አንጂዮቴንሲን ሪሴፕተር ብሎከርስ የሚሉትን ነው ማለት ነው የምናወራው። እንግዲህ ስለነዚህ በደንብ ኢንዲቴል በስፋት የምናወራ ይሆናል ማለት ነው። እንግዲህ ይሄንን መጨረሻ ላይ እንግዲህ ብዙ ነገሮችን እንግዲህ አይ ሆፕ እንደምትይዙ አውቃለሁ። ወደ ቀጥሎ ወደ እንትናችን እንመጣለን ማለት ነው። ምንድነው እሱ የሚለው ነው እንግዲህ ከዚህ ከአንቲ ሃይፐርቴንሲቭ ጋር ሲያዝ ብዙ አንቲ ሃይፐርቴንሲቭ የምናወራው አለ የምንገልጸው አለ። ነገር ግን የትኛው ፓርት ነው ሞር ከቨር የሚያደርግ የሚለውን በደንብ ማወቅ አለብን ማለት ነው። እነዛ ደግሞ እንግዲህ በተለይ እና ከአንጂዮቴንሲን ኮንቨርቲንግ ኢንዛይም ኢኒቢተር ውስጥ እንግዲህ በጣም የሚታወቁ አሉ። እነሱም እነማን ናቸው ስንል እንግዲህ ለምሳሌ ሊሲኖፕሪል ብለን የምንጠራቸው አለ። እንዲሁም ደግሞ ኢናላፕሪል፣ ካፕቶፕሪል እያልን የምንጠራቸው አሉ ማለት ነው። ስለዚህ እነሱን ነው ሞር ዲቴል እያወራ የምንሄደው ማለት ነው። እንግዲህ እስከ መጨረሻው ድረስ እንደምትከታተሉኝ ተስፋ አድርጋለሁ። ዌን ካም ቱ ኢንትሮዳክሽን እንደ ኦብጀክቲቭ ጋር ስንመጣ እንግዲህ ኢንትሮዳክሽን ስንል እንግዲህ ኦቨርኦል ስለ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢኒቢተርስ እንዲሁም ደግሞ አንጂዮቴንሲን ሪሴፕተር ብሎከርስ ያሉትን ነገር ነው የምናወራው። እዚህ ጋር እንደምታዩት እንግዲህ ሬኒን አለ። ከሬኒን ቀጥሎ እንግዲህ በአንጂዮቴንሲን ኮንቨርቲንግ ኢንዛይም ማለት እቺ እንግዲህ ካታሊስቷ ናት። በዚች አማካኝነት ወደ አንጂዮቴንሲን ዋን ይቀየራል ማለት ነው። ይሄ አንጂዮቴንሲን ዋን ብለን የምንጠራው በጣም አደገኛ ብለን ከምናስቀምጣቸው መካከል ውስጥ አይካተትም አንጂዮቴንሲን ዋን ብለን የምንጠራው። ነገር ግን አንጂዮቴንሲን ዋኑ ወደ አንጂዮቴንሲን ቱ በሚቀየርበት ሰዓት ግን ይሄ አንጂዮቴንሲን ቱ የሚባለው ነው በጣም አደገኛ ሲሪየስ የሆነ ነገር ይዞ ያለው ማለት ነው። ለዚህም ነው ሬኒን ኢን ዘ ፕሪሰንስ ኦፍ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢኒቢተርስ ወደ አንጂዮቴንሲን ዋን ይቀየራል። አንጂዮቴንሲን ዋን ደግሞ ኢን ዘ ፕሪሰንስ ኦፍ እንግዲህ ካታሊስቶች አሉ፣ ብዙ ካታሊስቶች አሉ። ስለዚህ አንጂዮቴንሲን ዋን ወደ አንጂዮቴንሲን ቱ ይቀየራል ማለት ነው። ልብ በሉ አንጂዮቴንሲን ቱ ወደ አልዶስተሮን የሚቀየረው እንግዲህ በአንጂዮቴንሲን ሪሴፕተር ብሎከሮች እዚህ ላይ ነው ስራቸው የሚሰሩት ማለት ነው። ልብ በሉ አንጂዮቴንሲን ሪሴፕተር ብሎከሮች ከአንጂዮቴንሲን ቱ በኋላ ያለውን ፓዝዌይ ነው የሚዘጉት። አንጂዮቴንሲን ኮንቨርት ኢንዛይም ኢኒቢተርስ ብለን የምንጠራቸው ደግሞ አንጂዮቴንሲን ወደ አንጂዮቴንሲን ቱ እንዳይቀየር ነው። አንጂዮቴንሲን ወደ አንጂዮቴንሲን ሪሴፕተር አንጂዮቴንሲን ቱ ወደ አልዶስተሮን ከተቀየረ እንዲሁም ደግሞ በአንድ በኩል የወተር እና ሶዲየም ሪቴንሽን ይፈጥራል። ያ ሪቴንሽን ደግሞ ምን ይፈጥራል ማለት ነው? ቫሶኮንስትሪክሽን ተፈጠረ ማለት ደግሞ አይሆፕ ምንድነው እሱ ብለድ ፕሬሸሩ እንዲጨምር ያደርገዋል ማለት ነው። ይህንን ነው የሚያሳየው። እናንተ አሁን እዚህ ጋር ማየት ያለባችሁ እዚች ጋር አንጂዮቴንሲን ዋን ወደ አንጂዮቴንሲን ቱ እንዳይቀየር አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢኒቢተሮች ስራቸውን ይሰራሉ። እዚህ ጋር ደግሞ አንጂዮቴንሲን ቱ ወደ አልዶስተሮን እንዳይቀየር ደግሞ አንጂዮቴንሲን ሪሴፕተር ብሎከሮች ስራቸውን ይሰራል።
ለምሳሌ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተር ብለን የምንጠራቸውና ኢናላፕሪል፣ ካፕቶፕሪል፣ ሊሲኖፕሪል ብለን የምንጠራቸው መድኃኒቶች ናቸው። አንጂዮቴንሲን ሪሴፕተርስ ብሎከርስ ብለን የምንጠራቸው ደግሞ እና ተርሚዛርተን፣ ኤፒዛርተን፣ ሎዛርተን እያል ምንጠራቸው ናቸው ማለት ነው። ስለዚህ ይሄንን በዛ መያዝ መቻል አለባችሁ ማለት ነው። እስኪ ለምሳሌ ሜዲኬሽኖቹ ጋር እዚህ ጋር ስናይ ሜዲኬሽን ክላስስ እንግዲህ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተር ኤንድ አንጂዮቴንሲን ሪሴፕተር አር ኬይ ሜዲሲን ፎር ሃይፐርቴንሽን ናቸው። ኬ ብቻም ሳይሆኑ ጎልደን ናቸው። ኤንድ ሄርት ፌለር ትሪትመንትም ላይ ትልቅ ድርሻ የሚጫወቱ ስለሆኑ ነው እንግዲህ ከአንቲ ሃይፐርቴንሲቭ ውስጥ ሞር እነዚህ ልንመርጥ የቻለበት ማለት እንችላለን። ሌላው ደግሞ እንግዲህ እንዴት ነው የሚሰሩት የሚሉትን ቅድም አይተናል። ወደ መካኒዝሙ ሲንመጣ ለምሳሌ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስ ማለት ከሬኒን ቀጥሎ አንጂዮቴንሲን 1 አንጂዮቴንሲን ይመጣል። አንጂዮቴንሲን 1 ማለት ነው። ከአንጂዮቴንሲን 1 ወደ አንጂዮቴንሲን 2 ይቀየራል። ስለዚህ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተር አንጂዮቴንሲን 1 ወደ አንጂዮቴንሲን 2 እንዳይቀየር ነው አላማው ስራው። ለምን ሲባል አንጂዮቴንሲን 2 ማለት እንግዲህ በጣም ፖተንት የሆነ ቫሶ ኮንስትሪክተር ነው ማለት ነው። ስለዚህ ያንን ለመከላከል ነው እየሰራን ያለ ነው ማለት እንችላለን። እንግዲህ ሪዲዩስ አንጂዮቴንሲን 2 ነው። ስለዚህ የአንጂዮቴንሲን ፕሮዳክሽኑን መቀነስ ነው ስራው፣ ምንም አይደለም። ስለዚህ ምን በማድረግ ሲባል እንግዲህ ኮንቨርቲንግ ኢንዛይሙን ብሎክ በማድረግ ነው። የአንጂዮቴንሲን ሪሴፕተር ብሎከርስ ብላ ደግሞ ስንመጣ ደግሞ ኤአርቢ ብለን የምንጠራው አንጂዮቴንሲን 2 ሪሴፕተር ላይ ብቻ ነው የሚሰራው ማለት ነው። ስለዚህ አንጂዮቴንሲን ሪሴፕተሩን ብሎክ በሚያደርግበት ሰዓት አልዶስተሮን እና የወተር ወይም ሶዲየም ሪቴንሽን እንዳይፈጠር ይከላከላል። ይሄ ፕሪቬንቲንግ ቫሶ ኮንስትሪክሽን ሎሪንግ ብለድ ፕሬሸርስ ማለት ነው። ክሊኒካሉ ጥቅሙ ምንድን ነው ስንል ቦስ ክላክስስ እንግዲህ ምን እንደሚያደርጉት ብለድ ቬዝላችን ሪላክስ ያደርጋል። ስለዚህ በቀላሉ ሪዲዩስ ብለድ ፕሬሸሩ ይቀንሳል ማለት ነው። ከዛ ኢዝሊ እንግዲህ የኪድኒና የሄርት ፕሮብሌሞች እንዳይከሰቱ ይከላከልልናል ማለት እንችላለን። በዛ አንግል እንድታስቡት እፈልጋለሁ ማለት ነው። ሌላው ላይ ደግሞ እንግዲህ ለምሳሌ እንግዲህ እዚህ ላይ እንደምናየው ልብ በሉ እዚህ ላይ እንደምናየው እንግዲህ እዚች ጋር አሁን ፋርማኮሎጂካል ቤዙ ስንል እንግዲህ ምንድን ነው አንደርስታንዲንግ ማለት ስለ አንጂዮቴንሲን ነው እና የምናወራው። ስለዚህ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተሮች እና ሪሴፕተር ብሎከሮች የተወሰነ ነገሮች መታወቅ አለበት ማለት ነው። ቅድም እንዳለው ከሬኒን አንስቶ እስከ ቫሶ ኮንስትሪክሽን ድረስ የሚመጣ ወይም እስከ አልዶስተሮን አብዞርፕሽን ድረስ ያለውን ማለት ነው። ክሊኒካል ኢንዲኬሽን እንግዲህ አይደንቲፋይ ክሊኒካል ኮዞቹን አይደንቲፋይ ማድረግ ነው። ኤንድ ዲፍሬንሺየት ቢትዊን አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስ እና ሪሴፕተር ኢንሂቢተሮችን ያሉትን አይደንቲፋይ ማድረግ መቻል አለብን። እንግዲህ እንዳልኳችሁ በመጀመሪያ ደረጃ አንጂዮቴንሲን ኮንቨርቲንግ ኢንዛይም ሜካኒዝሙ አክሽኑ ምንድን ነው? ኤአርቢስ ምንድን ነው? ሜካኒዝሙ አክሽን የሚለው ምንድን ነው? ባዮሎጂካል ፓዝዌያቸው የሚለውን አንደርስታንድ ማድረግ ግድ ይለናል። ሌላው ሳይድ ኢፌክታቸው ጋር ስንመጣ ደግሞ እንግዲህ ሳይድ ኢፌክታቸው እንግዲህ ኮመን የሆኑ ሳይድ ኢፌክቶቸው ሪኮግናይዝ ማድረግ እንዲሁም ደግሞ ሲሪየስ የሆኑ አድቨርስ ኢፌክታቸውን ደግሞ እነሱንም በደንብ አድርጎ ማወቅ መለየት መቻል አለብን። እንግዲህ አላማው ይህን ለማስተማር ነው እንግዲህ የተፈለገው። እንዲሁም ደግሞ ፔሸንት ካውንስሊንግ ስንል እንግዲህ ከፔሸንት ካውንስሊንግ ጋር ስናወራ ኢፌክቲቭ የሆነ ቴክኒኮችን ተጠቅመን ፔሸንቱ በቀላሉ የመባለው መድኃኒት እንዲወስድ ከማድረግ አንጻር እንዲሁም ደግሞ ፔሸንቱ ሴፍ የሆነ ኤንቫይሮንመንት ሌቭል ላይ እንዲቀመጥ ማድረግ ነው። ጥንቃቄ ማድረግ ያለብን እንግዲህ ፕሪኮሽናቸው ስን እንግዲህ ሪቪው ነሰሰሪ ፕሪኮሽን ነው። እንዲሁም ደግሞ አስፈላጊ ሆኖ ከተገኘ የቴራፒቲክ አውትካሙንም ሞኒተር እያደረግን መሄድ መቻል አለብን ማለት ነው። ሌላው ፋርማኮሎጂ እና ሜካኒዝም ኦፍ አክሽን አይተናል። ግን ጀስት እንትን ለማድረግ ያህል ለምሳሌ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስ እንግዲህ ብለናል። ምንድን ነው አንጂዮቴንሲን ኮንቨርቲንግ ኢንሂቢተርስ እንግዲህ ብሎክ
አንጂዮቴንሲን 1 ኮንቨርሽን ቱ አንጂዮቴንሲን ነው። ስለዚህ አንጂዮቴንሲን 1 ወደ አንጂዮቴንሲን 2 እንዳይቀየር ነው ስራው። ምንም ነገር የለም። ይሄንን አደረገ ማለት ደግሞ የቫሶ ኮንስትሪክሽን ኢፌክቱ ይቀንሳል፣ ብለድ ፕሬሸሩም ይቀንሳል ማለት ነው። በቃ ይሄ ነው ዋናው ጥቅሙ። ይሄንን ስል ለምሳሌ እንግዲህ ይሄው እዚህ ጋር እንደምናየው ኢንክሪዝ ብራዲካይኒን ሌቨሎችን ይጨምራል ነው እያለን ያለው። ይሄ ደግሞ ብራዲካይኒኖችን ጨመረ ማለት ደግሞ ኮመን የሆነ ካፍና የሚባሉትን ሳይድ ኢፌክቶችን በማምጣት ይታወቃል ማለት ነው። ስለዚህ ይሄንን በዛ አንግል እንድትወስዱት ነው። ምክንያቱም ቫዞ ዳይሌሽን ነው የሚያመጣው። ቫዞ ዳይሌሽን እና ሳይድ ኢፌክታቸው እንግዲህ ይሄ እንዴት ነው ስንል እንግዲህ የብራዲካይኒን ሌቭል ይጨምራል። የብራዲካይኒን ሌቭል ጨመረ ማለት ደግሞ እንግዲህ እነዚህ ብራዲካይኒን ማለት ሚዲየተር ናቸው። ሚዲየተር እንደመሆናቸው እንግዲህ ኒውሮ ሚዲየተርስ ብለን መጥራትም እንችላለን። የነዛ ፓርት ስለሆኑ እነሱ ደግሞ ሚዲየተሮች አብዛኞቹ ቫዞ ዳይሌተር ናቸው። ሶ እዚህ ላይ ግን ለየት የሚያደርገው ግን እነዚህ እዛ አካባቢ ያሉትን ሳክሬሽኖችን የማጥፋት አቅም አለውና ወይም የመቀነስ አቅም ስላለው ምን ብሎናል ማለት ነው። እዚህ ጋር እንደምታዩት ድራይ ካፍ እንዲመጣ አድርጎናል። ወደ ፋርማኮካይኔቲክ ኦቨርቪው ስንመጣ ደግሞ አንጂዮቴንሲን ኢንሂቢተር፣ ኮንቨርቲንግ ኢንዛይም ኢንሂቢተር ቫሪን አብዞርፕሽን ላይ ሜታቦሊዝም ላይ በጣም የተለያዩ ናቸው። ነገር ግን ሜታቦሊዝም እንደ አብዞርፕሽን አር ፕራይመሪ ኤክስክሪትድ ባይ ኪድኒ ነው። እንግዲህ ኤክስክሬሽኑ ነው ይሄ የሚያመራው በኪድኒ በኩል ነው ኤክስክሪት የሚያደርገው እያለን ያለው። በተጨማሪ እንግዲህ ኮመን ድረግን ዶዚንግ ስንል ኤግዛምፕል ሊሲኖፕሪል ብለን የምናስቀምጠው መድኃኒት አለ፣ ኢናላፕሪል ብለን የምንጠራቸዋለን። ስለዚህ ሁሉም ኦራሊ ነው የሚወሰዱ። ነገር ግን እነዚህ መድኃኒቶች ዋንስ ዴይሊ መሆናቸው መረሳት የለባቸውም። አብዛኛውን ጊዜ እንደዛ ናቸው ማለት ነው። ወደ ኤአርቢ ስንመጣ ደግሞ መካኒዝም ኦፍ አክሽኑ አንጂዮቴንሲን 2 ፍሮም ባይንዲንግ ቱ አንጂዮቴንሲን 1 ሪሴፕተር በማድረግ ነው። ስለዚህ ሪዲዩሲንግ ቫሶ ኮንስትሪክሽን አልዶስተሮን ነው። ይሄ ደግሞ አንጂዮቴንሲን 2 እንዳይለቀቅ ማለት ነው። በቃ ስለምንም እንትን የለውም። ሶ እንዴት ነው እንግዲህ ዱ ኖት አፌክት ብራዲካይኒን ሜታቦሊዝምን አፌክት አያደርግም ነው እያለን ያለው። ስለዚህ ብራዲካይኒንን አፌክት የማያደርግብን ከሆነ ይሄ በቀላሉ ምንድን ነው እሱ ማለት ሎው ሪስክ ኦፍ ካፍ አለው ማለት ነው። ይሄ ማለት ደግሞ አንድ ሰው ድራይ ለምሳሌ ኢናላፕሪል ወይ ሊሲኖፕሪል እየወሰደ ያለው ከሆነ ድራይ ካፍ ዴቨሎፕ ቢያደርግ በተመሳሳይ መድኃኒት መቀየር ቢኖርበት የሚደረገው አንጂዮቴንሲን ሪሴፕተር ብሎከሮቹ ይመከራሉ ማለት ነው። እንዲሁም ደግሞ እንግዲህ አንጂዮ ኤዴማዎችም በጣም ሬር ናቸው። ምክንያቱም ስለ አንጂዮ ኤዴማ ወይም ስለ ኤዴማ ሲነሳ እንግዲህ እነ ካልሲየም ቻነል ብሎከሮች እና እንዲሁም ደግሞ የአንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተሮች ናቸው በዚህ ሳይድ ኢፌክት የሚታወቁት ማለት ነው። ባዮአቬላቢሊቲያቸው ሊቨር ሜታቦሊዝም፣ ሬናል እና ፌካል ኤክስክሪሽን ፓዝዌይ ነው። ቴራፔቲክ ጊዜያቸው ዘሴም አስ ነው። ስለዚህ አር ኤፌክቲቭ ዋንስ ዴይሊ ነው ሜዲኬሽን ኦልተርኔቲቭ ፎር ፔሸንት ኢንቶሌራንስ ቱ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስ ማለት ነው። ሮል ላይ እንግዲህ ለምሳሌ ራስ ብለን የምንጠራው አለ ሬኒን አንጂዮቴንሲን አልዶስተሮን ሲስተም ራስ ፓዝዌይ ምንድን ነው ሲባል ራስ ብለን የምንጠራው እንግዲህ ሬጉላቶሪ ብለድ ፕሬሸር እንደ ፍሉድ ባላንሲንግ ቦዲ ውስጥ ኤፌክቲቭሊ ሊቆጣጠር የሚችል ነው ማለት ነው። እንደ ባሮ ሪሴፕተር ብላችሁ መጥራት ትችላላችሁ ማለት ነው። ሶ እንግዲህ ራስን እንግዲህ ሬኒን ሪሊስ ነው። ሬኒን ሪሊስ እንግዲህ ቅድም ያለው ነው። ስለዚህ ሬኒን እንግዲህ ኢዝ ሪሊስድ ፍሮም ኪድኒ ነው ሪስፖንዲንግ ቱ ሎው ብለድ ፕሬሸር ኦር ሶዲየም ለማድረግ ማለት ነው። ሶ አንጂዮቴንሲን ኮንቨርሽን ስናመጣ ደግሞ ሬኒን ኮንቨርትስ አንጂዮቴንሲን ቱ አንጂዮቴንሲኖጀን 2 ወደ አንጂዮቴንሲን 1 ዘን አንጂዮቴንሲን ኮንቨርቲንግ ኢንዛይም ደግሞ ወደ አንጂዮቴንሲን 2 ይቀይረዋል። ሶ ኢፌክቲቭ እንደ ድረግ አክሽን ስንመጣ አንጂዮቴንሲን ኮዝስ ቫሶ ኮንስትሪክሽን ያመጣል። አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተር እና ኤአርቢዎች ደግሞ ብለድ ፕሬሸሩን ይቀንሱልናል ማለት ነው። ይሄ ነው ስራቸው። ዌን ካም ቱ ክሊኒካል አፕሊኬሽንስ እና ዲፈረንሳቸው ላይ ስንመጣ ኮመን ኢንዲኬሽናቸው እንግዲህ ሁለቱም ሃይፐርቴንሽንን ትሪት የማድረግ እንትን አቅም አላቸው ማለት ነው። ሁለቱም ሃይፐርቴንሽንን ትሪት ያደርጋሉ፣ ሄርት ፌልን ትሪት ያደርጋሉ፣ ክሮኒክ ኪድኒ ዲሲዝ ኢፌክቲቭሊ ትሪት ያደርጋል። አኪዩት ሳይሆን ክሮኒክ ኪድኒ ዲሲዝ ማለት
ሲኬዲ ብለን ምንጠራው። ለምሳሌ ከአንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተር ቤኔፊቱ የምናገኘው ሬናል ፕሮቴክሽን፣ ፖስት ማዮካርዲያል ኢንፍራክሽን፣ ዳያቤቲክ ኔፍሮፓቲ ፔሸንትም ለዲኤም ፕላስ ሃይፐርቴንሲቭ ላለበት ሰው በጣም ተመራጭ ናቸው ኪድኒ ትሪት ስለሚያደርጉ በተለይ ኔፍሮፓቲ ነው። ዩአርቢ ስንመጣ ደግሞ አልተርኔቲቭ ፎር ፔሸንት ኢንቶለራንት ለዛኛው ለምሳሌ ለአንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስ እሱ ለማይስማማው በተለይ ካፍ ብለን ያስጠራ ናቸው ቅድም በእነሱ መካከል ያለውን የሚፈጠረውን ችግር በጣም ትሪት ያደርጋል። ዚስ ድረግ ሪዲዩስ ፕሮቲኑሪያን ቀንስልናል። ስሎው ኪድኒ ዲሲዝ ፕሮግሬሽን እንዲኖር ያደርጋል። ሎወር ካርዲያክ ቫስኩላር ሪስኮች ሀፕን እንዲያደርጉ ያደርጋል ማለት ነው። ኮምፓሪሽን አናሊሲስ ስንሰራ ለምሳሌ እንግዲህ አንጂዮቴንሲን ኢንሂቢት አንጂዮቴንሲን 2 ፕሮዳክሽን ነው። ኢንክሪዝ ብራዲካይናንን ያመጣል። ያኛው ግን ምንም እንትን አይአርቢ ግን ብሎክ አንጂዮቴንሲን 2 ሪሴፕተር ነው ዊዛውት አፌክቲቭ ብራዲካይናን ሳይነካ። ሳይድ ኢፌክታቸው ስንመጣ እንግዲህ አንጂዮቴንሲን ኮንቨርቲንግ ኢንዛይም ካንኮዝ ድራይ ካፍ ያመጣል፣ አንጂዮዴማ ያመጣል። ኤአርቢ ሃቭ ፊወር ሳይድ ኢፌክት ዲዩ ቱ ኖድ ብራዲካይናን ከመሆኑ የተነሳ ሬር ነው ማለት ነው። ክሊኒካል እንግዲህ አንጂዮቴንሲን ኮንቨርቲንግ ኦፍን ፈርስት ላይን ትሪትመንት ዲዩ ቱ ስትሮንግ ኤቪደንስ። ኤአርቢ ኦልተርኔቲቭ ፎር አንጂዮቴንሲን ኖት ቶለሬትድ ከሆነ ግን ይመከራል ነው። ሴቪቲ ኮንሲደሬሽን ቦዝ ድረግ ኮንትራኢንዲኬትድ ኢን ፕሬግናንሲ ነው፣ ምንም ጥያቄ የለም። ለፕሬግናንት ማዘር አይመከሩም። ኤንድ ሹድ ኖት ቢ ኮምባይንድ ዲዩ ቱ ሬናል እና ፖታሲየም ሪስክ ከመሆኑ የተነሳ በምንም ተአምር አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስ እና አንጂዮቴንሲን ሪሴፕተር ብሎከር ኮምባይን አይሆኑ እያልን ያለው። ሳይድ ኢፌክታቸው ስንመጣ እንግዲህ ኮመን ሳይድ ኢፌክታቸው አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተር ድራይ ካፍ አለ፣ ሃይፐር ካሌሚያ አለ፣ ዲዝነስ አለ፣ ፋቲግ እና ቴስት ቼንጅ ይኖራሉ። ስለዚህ አሁን እዚህ ጋር ስንመጣ ለምሳሌ ይሄ በሁለቱም ኮመን ነው። ሲሪየስ ሳይድ ኢፌክት የሚባሉት ደግሞ ለምሳሌ ኢፌክት አንጂዮ ኤዴማ ናቸው። አንጂዮዴማ ሲሪየስ ነው። አኪዩት ኪድኒ ኢንጁሪ የማምጣት አቅም አላቸው። ስለዚህ ሪኳየሪንግ አርጀንት ኬር ያስፈልጋል። ለነማን? ለአንጂዮቴንሲን ኮንቨርቲንግ ኢንዛይም። ነገር ግን ለክሮኒክ ኪድኒ ዲሲዝ በጣም ትሪትመንት ይጠቅማል። ኤአርፒ ሳይድ ኢፌክት ፕሮፋይል ስንመጣ እንግዲህ ኮዝ ፊወር ካፍ ወይ አንጂዮዴማ ኬዝ ነው። በት ስቲል ሪስክ ሃይፐር ካሌሚያ እና ሬናል ኢሹ አለባቸው። ሬናል እንግዲህ አኪዩት ኪድኒ ኢንጁሪ ብለን የምንጠራውን የማምጣት አቅም አላቸው። ኒድ ፎር ኬርፉል ሞኒተሪንግ ነው። ሞኒተሪንግ ኢሴንሻል ፎር ፔሸንት ዊዝ ኪድኒ ኢምፔርመንት ኦር ፖታሲየም አፌክቲንግ ድረግ ማለት ነው። ኮንትራኢንዲኬሽን አሰስመንት ላይ ስንመጣ ደግሞ እንግዲህ አሰስ ፕሬግናንሲ ቴስታቸው ነው። እንዲሁም ደግሞ አንጂዮዴማ ሂስትሪዎችን በደንብ አድርገን አይደንቲፋይ ማድረግ መቻል አለብን። ሬናል አርተሪ ስቴኖሲስ ቢፎር ስታርቲንግ ማለት ነው። ስለዚህ ሬናል አርተሪ ስቴኖሲስ ካለ እነዛን ነገሮችን በደንብ አይደንቲፋይ ማድረግ መቻል አለበት ማለት ነው። ፌታል ቶክሲሲቲ ሪስክ እንግዲህ አቮይድ አንጂዮቴንሲን ኮንቨርቲንግ እና ኤአርቢ ነው ዱሪንግ ፕሬግናንሲ። ይህም እንግዲህ ዲዩ ቱ ሪስክ ኦፍ ፌታል ቶክሲሲቲ ስፔሻሊ ሌት ትራይሚስተር ላይ ማለት ነው። ይሄን መጠነቀቅ አለብን። ሬናል ፋንክሽኒንግ ሞኒተሪንግ ላይ ደግሞ እንግዲህ እንደምናየው ሴረም ክሬቲን እና ፖታሲየም ክሎዝሊ ፔሸንት ምን መደረግ አለበት? ሞኒተር መደረግ አለበት። ምክንያቱም እንግዲህ የፖታሲየም ዴፊሽንሲ እና ሃይፐርካሌሚያ በማምጣት በጣም ስለሚታወቁ ድረግ ኢንተራክሽናቸው እንግዲህ ቢያዌር ኢንተራክሽን ዊዝ ነን ስቴሮይዳል አንታይ ኢንፍላማተሪ ድረጎች ጋር እና ፖታሲየም ስፔሪንግ ዳይሬግ እና ሊቲየም አፌክት ነርቭ ሴፊቲ ጋር ከነሱ ጋር ይገናኛሉ ነው እያለን ያለው። ዌን ካም ቱ ፔሸንት ካውንስሊንግ እና ሞኒተሪንግ ላይ ስንመጣ እንግዲህ ሜዲኬሽን አዲራንስ ኢምፖርታንስ አለ። ኢንፎርም ፔሸንት ቱ ቴክ ሜዲኬሽን ዴይሊ አት ዘ ሴም ታይም ነው ዊዛውት ስቶፒንግ ዊዛውት አድቫይስ ማለት ነው። ቼክ ተደርጎ ሐኪሙን ሳያማክሩ ማቆም የሚኖርበት ማለት ነው። ሳይድ ኢፌክታቸው እንግዲህ ዲኬት ድራይ ካፍ ያመጣሉ። ዲዝነስ ወይ አርፒ አስ ኮመን ሳይድ ኢፌክት ናቸው። ዳይተሪ ፕሪኮሽን ምንድን ነው ስንል እንግዲህ አድቫይስ አቮይዲንግ ፖታሲየም ሰፕሊመንቶችን መጠቀም የለበትም ነው። እንዲሁም ደግሞ ሳልት ሰብስቲቱት ሪዲዩስ ሃይፐርካሌሚያ ሪስክ ማለት ነው። ፕሬግናንሲ እንደ ሞኒተሪንግ ካውንስል ውመን ኦን ፕሬግናንሲ ሪስክ ኤንድ ኢንካሬጅ ብለድ ፕሬሸር ሞኒተሪንግ ፎር ሴቪቲ ማለት ነው። አዘር ዋን እንግዲህ ኢሴንሻል ሞኒተሪንግ ፓራሜትር የሚባሉት እንግዲህ ብለድ ፕሬሸር አለ። ይሄ በየጊዜው ቼክ መደረግ ስለሚኖርበት ሴረም ክሪቲኒን አለች። ፖታሲየም ሌቭል አር ክሪሻል ፎር ሞኒተሪንግ ዱሪንግ ኤአር
አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስ እና ARP በሚጠቀምበት ሰዓት ማለት ነው። ቤዝ ላይ ሜጀርመንት እንግዲህ ሹድ ቢ ኦብቴን ቢፎር ትሪትመንት እና ፎሎ አፕ ሬጉላሪ አፍተር ዶስ ቼንጅስ ካለ እነዚህም በደንብ ክትትል ያስፈልገናል ነው የሚለን። አስዌላስ እንግዲህ አድቨርስ ሳይኖቹ ለምሳሌ ክሊኒካል መስ ኦብዘርቭድ ለምሳሌ ሃይፖቴንሽን ሲኖር፣ ሬናል ዲስፋንክሽን፣ ኤሌክትሮላይት ኢምባላንስ ካለ ለእነዚህ ትሪትመንት ያስፈልጋል። ኢንዲቪዥዋላይዚንግ ክሊኒካል ዲሲሽን ነው የሚለው። ትሪትመንት ሹድ ቢ ታይለርድ ቤዝድ ኦን ዘ ፔሸንት ሪስፖንስ ኮሞርቢዲቲ አስ ዌል አስ ቱ ቶለራንስ ቱ ሜዲኬሽንስ ነው የሚለው። እንግዲህ ኦቨርኦል እንግዲህ የዛሬ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተር ላይ እና አንጂዮቴንሲን ሪሴፕተር ብሎከር ላይ ነው ፎከስ ያደረኩት። ምክንያቱም በደንብ አድርጋችሁ እሱን ዲግ አውት እንድታረጉት ስለተፈለገ ሌላ ውሳን ገባ ስለ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተር ካወቀን ትሪትመንት